ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። ማይካድራ ላይ ንጹሃንን ጨፍጭፈው ወደ ሱዳን ሸሽተው የነበሩት ታጣቂዎች ለአዲስ ጥቃት ዝግጅታቸውን አጠናቀዋል ተባለ። በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል ማህበረሰቡ እንዲተባበር ተጠየቀ። በንጹሃን ላይ ያነጣጠረው ግድያ እንዲቆም የጀጁ ወረዳ ቤተ ክህነት አሳሰበ። የሻለቃ አትሌት ኃይሌን ጽናትና ብርታት ልጁ ሜላት ኃይሌ ደገመችው። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀስ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በተለያዩ ክብረ በዓላት ሳምንቱን ሙሉ የተከበረው የኢትዮጵያ አየር መንገድ ግሩፕ የሰራተኞች ቀን ክብረ በዓል ሲጠናቀቅ የላቀ አፈጻጸም ያስመዘገቡ ሰራተኞች ተሸለሙ። 18,000 የአየር መንገዱ ሰራተኞች በተጋበዙበት እንዲሁም የአየር መንገዱ የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳ እንዲሁም የቦርድ አባላት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም ሌሎች የአየር መንገዱ ከፍተኛ የስራ አመራሮች በታደሙበት ታላቅ ስነ ስርዓት ዓለም አቀፍ ደረጃውን ጠብቆ በተሰራው የአየር መንገዱ የእግር ኳስ ሜዳ ላይ ተከናውኗል። በዝግጅቱ ላይ ከአየር መንገዱ የተለያዩ የስራ ክፍሎች የተውጣጡ የላቀ አፈጻጸም ያስመዘገቡ ሰራተኞች ከዋና ስራ አስፈጻሚውና ከየክፍሎቻቸው ከፍተኛ የስራ ኃላፊዎች እጅ ሽልማታቸውን ተቀብለዋል። ለአንድ ሳምንት የቆየው የኢትዮጵያ አየር መንገድ የሰራተኞች ቀን ክብረ በዓል የመዝጊያ ዝግጅት በሰራተኞች ዘንድ ያለውን ቅርርብ የሚያሳድግ ነው ተብሎለታል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የአፍሪካ ሊደርሺፕ ማጋዚን ኢንዱስትሪ ኦፍ ፐርሶናሊቲ ሽልማትን አሸናፊ ሆኑ። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የአፍሪካ ሊደርሺፕ ማጋዚን ባዘጋጀው ኢንዱስትሪ ፐርሶናሊቲ ኦፍ ዘ ይር 2025 ሽልማት ላይ እየተወዳደሩ ስለሆነ ድምፅ እንድትሰጡ ተጠይቃቸዋል ስንል በሞርስ ዜና ሽፋን የሰጠናቸው ብርቱ አመራር ጀማል አህመድ አሸናፊ መሆናቸው ታውቋል። በአሁኑ ወቅት ከመንግስት ቀጥሎ ሁለተኛው ግዙፍ ቀጣሪ ድርጅት የሆነው ሜድሮክ ኢንቨስትመንት ግሩፕን በዋና ስራ አስፈጻሚነት እየመሩ የሚገኙት አቶ ጀማል አህመድ ከዚህ ቀደም በሞሮኮ በተካሄደው የ2024 የአፍሪካ የዓመቱ ምርጥ አመራር ሽልማት አሸናፊ ሆነው ነበር። አቶ ጀማል ሜድሮክ ኢንቨስትመንት ስር ያሉ 46 እና ከዚያ በላይ ድርጅቶችን እንዲሁም ከ73,000 በላይ ሰራተኞችን ከትልልቅ ሀገራዊ ፕሮጀክቶች ጋር በስኬት በመምራት በየዓመቱ በውድድር ተሸላሚ ማድረግ መቻላቸው ተነግሯል። ፈተና ለመስጠት የጸጥታ ችግር አጋጥሞኛል ብሎ ያመለከተ የከፍተኛ ትምህርት ተቋም የለም ሲል ትምህርት ሚኒስቴር አስታወቀ። የ2017 ሀገር አቀፍ የዩኒቨርሲቲ መውጫ ፈተና ለመስጠት የጸጥታ ችግር አጋጥሞኛል ብሎ ያመለከተ የከፍተኛ ትምህርት ተቋም እንደሌለ ያስታወቀው ትምህርት ሚኒስቴር እስካሁን ባለው ጊዜ ውስጥ በጸጥታ ችግር ምክንያት ማስፈተን አልችልም ብሎ ያመለከተ ከፍተኛ የትምህርት ተቋም የለም ያለ ሲሆን በ87 ማዕከላት የፈተናው አስተባባሪዎች መድረሳቸውንና መምህራኑም ወደ የማዕከላቱ መግባታቸው ተገልጿል።
በ238 የትምህርት መርሃ ግብሮች ለ190,787 ቅድመ መደበኛ እጩ ተመራቂ ተማሪዎች ፈተናውን በበይነ መረብ ለመስጠት ዝግጅት መጠናቀቁ የተገለጸ ሲሆን 102,360 ተማሪዎች ለመጀመሪያ ጊዜ 88,422 ተማሪዎች ደግሞ ዳግም ለፈተናው ይቀመጣሉ ሲሉ ለአሃዱ የነገሩት በትምህርት ሚኒስቴር የከፍተኛ ትምህርት ዘርፍ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ናቸው። ዘንድሮ ከ608,000 በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ የተመዘገቡ ሲሆን ፈተናው በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ከዛሬ ሰኔ 2 ቀን እስከ ሰኔ 10 ቀን 2017 ዓ.ም ድረስ እንደሚሰጥ መገለጹ አይዘነጋም። በአንጋፋው አትሌትና ስራ ፈጣሪው ሻለቃ አትሌት ኃይሌ ገብረስላሴ የህይወት ፍልስፍና ላይ የሚያተኩረው ዳይሴክት ኃይሌ የተሰኘው መጽሐፍ በቅርቡ ለንባብ እንደሚበቃ የመጽሐፍ ደራሲ ሜላት ኃይሌ ይፋ አድርጋለች። ጸሐፊዋ የሻለቃ አትሌት ኃይሌ ገብረስላሴ ልጅ ሜላት ኃይሌ የአባቷን የህይወት ፍልስፍና ከተባባሪ ጸሐፊ አባያሚ ሮቴሚ ጋር በመሆን አዘጋጅቼዋለሁ ብላለች። በ12 ምዕራፎች የተከፋፈለው አባቷ ታሪክ ላይ ያጠነጠነው መጽሐፍ በዘመናችን ካሉት ታላላቅ አትሌቶችና ባለራዕይ ስራ ፈጣሪዎች መካከል አንዱ የሆነውን ኃይሌ ገብረስላሴ የህይወት ፍልስፍና የያዘ ከመሆኑ ባሻገር ጥልቅ በሆነ ጥናት ከዚህ በፊት ያልተሰሙ ነገሮች ተካተውበታል ተብሏል። ለማጠናቀቅም 2 ዓመት መውሰዱም ተነግሯል። መጽሐፉ በእንግሊዝኛና በአማርኛ ቋንቋዎች የተዘጋጀ ሲሆን በመጪው ነሐሴ ወር ለንባብ ይበቃል ተብሎ ይጠበቃል። በነሐሴ ለንባብ ከሚበቃው መጽሐፍ በተጨማሪ ደራሲ ሜላት ኃይሌ ገብረስላሴ በአባቷ የህይወት ታሪክ ላይ የሚያተኩር ተጨማሪ መጽሐፍ እያሰናዳች መሆኑን ለደራሲዋ ቅርበት ያላቸው ምንጮች ሞርስ አድርገዋል። በላቡ ደክሞ አገሩን በዓለም አደባባይ ከፍ አድርጎ አንግሶ ሰንደቅ ዓላማዋን ዓለም አይን ውስጥ እንዲገባ አድርጎ ብዙዎችን አስገርሞ ባገኘው የላቡ ዋጋ አድናቆት የተቸረው ስራ ፈጣሪ ስለመሆኑ የሚነገርለት በጎልማሳነቱ የአገር ሽማግሌ ሆኖ ሰላምን ያስቀደመው ሻለቃ አትሌት ኃይሌ ገብረስላሴ የ27 ጊዜ የዓለም ክብረ ወሰን ባለቤት ሲሆን 2 የኦሎምፒክ የወርቅ ሜዳሊያዎችን እና 4 የዓለም ሻምፒዮናዎችን አሸንፏል። ኃይሌ በበርሊን ማራቶን 4 ጊዜ በተከታታይ ያሸነፈ ሲሆን በዱባይ ማራቶንም 3 ተከታታይ ድሎችን አስመዝግቧል። የሙርሌ ታጣቂዎችን ተደጋጋሚ ጥቃት ለማስቆም የሚያስችል ጠንካራ ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር መደረጉ ተሰማ። ማንኛውም የታጠቀና ሚሊታሪ እየለበሰ ሰው በሁለቱ ሀገራት ድንበር አካባቢዎች እንዳይንቀሳቀስ መግባባት ላይ ተደርሷል ሲሉ የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦጉላ ኦጂሊ መናገራቸውን ለማወቅ ተችሏል። ኮሚሽነሩ እንዳሉት በኢትዮጵያና ደቡብ ሱዳን ድንበር አካባቢዎች በሙርሌ ታጣቂዎች በተደጋጋሚ የሚሰነዘሩ ጥቃቶችን ለመከላከልና ለማስቀረት የሚያስችል ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር ማድረጋቸውን ጠቅሰዋል። ታጣቂ ቦርኖ 1 ወር ባልሞላ ጊዜ ውስጥ 2ኛ ዙር ጥቃት ማድረሱን ያልሸሸጉት ፖሊስ ኮሚሽነሩ ይህን ተከትሎም ባለፈው ሳምንት ቀኑን ሙሉ በተካሄደው ውይይት በድንበሮች አካባቢ የጦር መሳሪያ የታጠቁ ግለሰቦች እንዳይንቀሳቀሱና ሁለቱም ሀገራት በየፊናቸው ወታደራዊ ኦፕሬሽን እንዲያደርጉ ለሕክምናም ሆነ ለግብይት ወደ ኢትዮጵያ መምጣት የሚፈልጉ የደቡብ ሱዳን ዜጎች በሕገ መንግስቱ መሰረት አግባብነት ያለው ጥያቄ አቅርበው በውጭ ጉዳይ ሚኒስቴር በኩል በሚተላለፉ ትዕዛዞች ብቻ እንዲፈጸም ከመግባባት ላይ መደረሱን አስታውቀዋል። በኢትዮጵያና ደቡብ ሱዳን አዋሳኝ ራድ ተብሎ በሚጠራው አካባቢ በተካሄደው በዚህ ውይይት የፌዴራል ሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌዴራል ፖሊስ ከፍተኛ የስራ ኃላፊዎች፣ የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነርን ጨምሮ የክልልና የዞን የጸጥታ መዋቅር አመራሮች ከደቡብ ሱዳን በኩልም የግዛቱ ከፍተኛ የጦር መኮንኖች መገኘታቸውን ኮሚሽነር ኦጎሎ ነገሩኝ ሲል የዘገበው ትግቫህ ኢትዮጵያ ነው። ሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል ማህበረሰቡ እንዲተባበር ተጠየቀ።
በተለያዩ የሀገሪቱ አካባቢዎች ላይ በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል የማህበረሰቡ ትብብር ያስፈልጋል ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አሳስበዋል። የሀገር አቋራጭ አሽከርካሪዎችና ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባቸውን አካባቢዎች መለየታቸውንና አንጻራዊ ሰላም ባለባቸው አካባቢዎች ከመንግስት ጋር በመነጋገር በየ10 ኪሎ ሜትሩ ጥበቃ እንዲመደብ መደረጉ ተገልጧል። ማህበረሰቡ በአሽከርካሪዎች ላይ እንግልትና እገታ የሚፈጽሙትን አጋልጦ በመስጠት እንዲተባበር ጥሪ የቀረበ ሲሆን በዚህም አግባብነት የሌለው የኮቴ ክፍያ የሚጠይቁ ጭነቶቻቸውን በሚያራግፉ ወይም በሚቀሽቡ እገታ በመፈጸም ገንዘብ የሚጠይቁና ይህን መሰል ተግባራት የሚፈጽሙ ግለሰቦችና ቡድኖችን በመጠቆምና አሳልፎ በመስጠት ማህበረሰቡ ሊተባበር ይገባል ተብሏል። ተደጋጋሚ ተሽከርካሪዎች እገታ የሚፈጸምባቸውን አካባቢዎች በመለየት አሽከርካሪዎች የሚጓዙበትን አማራጭ መንገድ እንዲፈልጉ ወይም የጉዞ ሰዓትና ጊዜ እንዲቀይሩ አካባቢዎቹን ይፋ በማድረግ ለአባላቱ የጥንቃቄ መልእክቶች እየተላከ መሆኑን እንዲሁም በተለይ ግጭት ባለባቸው አካባቢዎች ያለው የአሽከርካሪዎች እገታ እየተባባሰ በመምጣቱ የፌዴራልና የክልል መንግስታት አፋጣኝ የማስተካከያ እርምጃዎች እንዲወስዱ የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ ነግረውኛል ሲል አሃዱ ዘግቧል። የጀጁ ወረዳ ቤተ ክህነት በንጹህና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ ጠይቋል። በዚህም በወረዳው ቤተ ክህነት ስር በሚገኘው በአንጎደቻ ቅዱስ በዓለ ወልድ ቤተክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም በወይዘሮ ሰንየ ጠጅነህ እንዲሁም ደግሞ ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተ ክርስቲያኑን አስተዳዳሪ ቄስ ተስፋ ዓለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስንና አቶ በጋሻው ስዩምን ማንነታቸው ባልታወቁ ኃይሎች መገደላቸውን በላከው ደብዳቤ አስታውቋል። በተጨማሪም አንድ ግለሰብ በጥይት ተመተው በሕክምና ላይ የሚገኙ ሲሆን ቁጥራቸው ያልታወቀ ምዕመናን ታፍነው ወደ ጫካ መወሰዳቸውን አክሎ ገልጿል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁን ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱን የጠየቁ ሲሆን የአካባቢው ሚኒሻ ጭምር ከስፍራው እንደሸሸም ታውቋል። የአካባቢውን የጸጥታ ኃይል ለማግኘት ጥረት እያደረግን ያለን ሲሆን በአሁኑ ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢው እየደረሱ ቢገኙም ምዕመናን ቀያቸውን ለቀው እየወጡ እንደሚገኙ የደረሰን መረጃ ያመላክታል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል። ማይካድራ ላይ ንጹሃንን ጨፍጭፈው ወደ ሱዳን ሸሽተው የነበሩት ታጣቂዎች በአርሚ ሰባ እየታዘዙ አዲስ ጥቃት ለማድረስ ዝግጅታቸውን አጠናቀዋል የሚለው ሞርስ ተደርጓል። በሰሜኑ ጦርነት ወቅት የአማራን ህዝብ ማይካድራ ላይ ጨፍጭፎ ወደ ሱዳን ሸሽቶ የነበረው ቡድን የአርሚ ሰባ ታጣቂ ቡድን አካል ሆኖ በሱዳን የእርስ በርስ ጦርነት ከአልቡርሃን ወታደሮች ጋር እንዲተባበርና እንዲዋጋ አድርገውት የነበረ ሲሆን አስቸኳይ በሚል መልእክት ለሞርስ የደረሰው መረጃ እንደሚያመለክተው ታጣቂዎቹ በኮሎኔል ተወልደ እየተመሩ አሁንም የአማራን ህዝብና የሀገር መከላከያን በድንገተኛ ዘመቻ ጥቃት በመሰንዘር ለማጥቃት ዝግጅቱን አጠናቋል ሲል መረጃው በመቀጠልም ኮሎኔል ተወልደ ወዲ ዘርአብ፣ ኮሎኔል መሩጽ ደህንነት ክፍል፣ ኮሎኔል ወዲ ሰባ፣ ኮሎኔል ይርጋ ፐርሶኔል ሆነው እያገለገሉ እንደሚገኙ አመልክተው ከታሪካዊ ጠላቶቻችን የተሰጣቸውን እቅድ ለማስፈጸም ጦርነት ለመክፈት ዝግጅታቸውን ጨርሰዋል በማለት ያስረዳል። ከፍ ሲል በስም የተጠቀሱት ኮሎኔሎች የአርሚ ሰባ አዛዥ ሙዘይን አጋዦች ሲሆኑ ሸራሪና በሚባል ስፍራ ምሽጋቸውን ቆፍረው ቁፋሮን አስጎብኝተው ትዕዛዝ ብቻ በመጠባበቅ ላይ መሆናቸውን እንዲሁም ለሁመራ ቅርብ በሆነው ከሱዳን ድንበር ከ30 እስከ 40 ኪሎ ሜትር ርቀት ላይ በሚገኘው ሸራሪና በተባለ ቦታ ወታደራዊ ማዘዣ ስፍራቸውን በማድረግ ትዕዛዝ በመጠባበቅ ላይ መሆናቸውን የደረሰን መረጃ አመልክቷል። ተወደዳችሁ ቤተሰቦቻችን ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁ ስላደረጋችሁ ከልብ እናመሰግናለን።
አርዕስተ ዜናውን በድጋሚ እናስታውሳችሁ። ማይካድራ ላይ ንጹሃንን ጨፍጭፈው ወደ ሱዳን ሸሽተው የነበሩት ታጣቂዎች ለአዲስ ጥቃት ዝግጅታቸውን አጠናቀዋል መባሉ፣ በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል ማህበረሰቡ እንዲተባበር ጥሪ መቅረቡ፣ በንጹሃን ላይ ያነጣጠረው ግድያ እንዲቆም የጀጁ ወረዳ ቤተ ክህነት መጠየቁ፣ የሻለቃ አትሌት ኃይሌን ጽናትና ብርታት ልጁ ሜላት ኃይሌ የደገመችው መሆኑን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ ከነበረው የዕለተ ሰኞ የሞርስ ዜና የእስካሁኑ ነበር። የፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልን።